ምሩ ወይ የሆነ ነገር ልንገርሽ። እሺ ቺት አድርጌብሻለሁ። አውቃለሁ። ምን አውቃለሁ? እሺ አንዴ ቶይሌ ደርሼ ልምጣ። ቼል አልጠበሰም። ሂሳባችን ስንት መጣ? እስከ ቴካዌ 2500። ቀላል ነው እንደውም ዘንድሮ 2500። ሄሎ ጓደኛዬ፣ በደህና ሰዓት ነው የደወልኩ። ባለፈው አብራችሁ ትሰራላችሁ ቲክቶክ ብለህ ያስተዋወቅከኝ ልጅ ነይ ዛሬ ብዬ ብጋብዛት 2000 ምናምን ብር ልታስከፍለኝ? አረ የሆነ ነገር ፍጠር ጓደኛዬ። አይሽ እሺ ሰላም ምርጥያንስ እንዴት ናችሁ? ይትበይነኝ እንኳን ወደ ቻናሉ በድጋሚ መጣችሁ። በአማኑ ሉፒስ እኔ በጣም ደህና ነኝ። ሁላችሁም በያላችሁበት መልካም ነገር ይጠማችሁ። ዛሬም ደግሞ ለእናንተ ያበሩ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮ ደግሞ ሰው ጋር ይደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ። እሷ ፍቅሯን ስትገልጽልኝ እንዴት ነው አገላለጽሽ የሚሆነው? ጎሽ በድብደባ ነው። ኧረ ቾክ አረገችው። እሱ ሃምብል ነው፣ ጀንትል ነው። ከዛ ደግሞ ቸኮሌት እያጎረሳት ነው ምናምን። ሪል ነው ወይስ ሴቶች እንደዚህ በድብደባ ነው መገልጹት ነው ፍቅራችሁን? አባ ከሰላለ ባላያ እኔ ልኮራም ከኔ ከሰልምሰ አዞረት ስቀሻታ ሲኪኝ ደላሽ መስል ሁሉን አውቀዋለሁ የማሻከረኝ ደህና ነኝ እያለች እኮ ነው። ሞተሽ ታርፊዋለሽ አንድም ቀን ሳልላይ እሹሩሬ የሚልሽ አባትሽ መንኩሶ ምስት ያሳድግ ጀመረ ድንጋይ ተንተርሶ ጥፋተኛ እናትሽ ወልዳሽ ሞተች ላንቺ ጡት ሰስታ ለትላተታች ሞተች። ያደራ ልጅ ማለት ይሄ ነው በቃ። ትፍጨረጨር ያለሽ ወጓይ ቅርብለሽ አልቃሻታሽ እንጂ ቆይተሽ አልክሞሽ እታበባ ክንድ የምልሽ ወንድምሽ ካንሳል ተሻልኩኝ ያለው በምን ያሳክማት ርቧት እኮ ነው እያዞራት ያለው ይሄኔ የጎረቤት ምግብ እያሸተች ኑሪ ለመብላት መብት የለሽ መቼም አትጠሪ። ኧረ እንዲህ አይደረግም፣ ኧረ እንዲህ አይደረግም። ታስካል መለሽ ማነው የሚያበላሽ? የምየ ልጅ ኩረጪ ችጋኛም ፍራፍሬ የእንደዚህ አይነት ሲቹዌሽን ላይ እኮ ነው በቃ ላይፍ እኮ ፌር የማትሆነው በቃ እንዲህ ስትሆን እኮ ነው። ምን ታጎርሻለሽ? ማማና ወንድም ጋሻን ከበሽ ሳይኮ ተነከረ ትላሸት ለጨለጨለ በሕፃንነትሽ ሰዎች እያየሽ እንዴት ይኮነናል አንቺን የሚገል ተሰርቶም ካልሆነ አየው ተለምኖም ተሰርቶም ሳይሆን ሲቀር እንዴት ነው? እኛን ላውሬ ጥላን እንደተኛ ቀረች። ቤንጂ እንደዚህ አይነት ጸዴ ድራማ እንዳለው ዛሬ ገና ሳቅ ነው ማለት እኮ ያረዳልሽ። እንደ ተገበ ሰው ኑሪ ያገሳሽ እንጀራ አለ። ትፍጨረጨር ያለሽ ወጓ አይቀር ብለሽ እሷም እንጀራ እሱም እንጀራ ገዝተው ቤት ውስጥ ሁለቱም
እንጀራ ይዘው ሊገቡ ነው። ታበባክኝ የምልሽ ወንድምሽ ካንቺ አልተሻልኩም በጣም አቀቷታለሽ ላርግሽ ውሃ ጉድጓድ ግቢ የምየልጅ ባክሽ ላንቺ ሳጥን ገዝቶ ማንም ሳይቀብርሽ። አረ እንደዚህ አይነት ማጨራረስ ምንም ፌር አይደለም። እማማን ሳሚኝ አደራ ብያለሁ እንዲሁ ይፈጸምልሻል አደራ ብያለሁ እማማን ሳሚኝ አደራ ሁለቱም ተላኩ ወደ ላይኛው እኮ ቤንጂ ሲክስ ሲጫወት እኮ ነው ማውቀው። አንተ እንደዚህ አይነት ሲሪየስ ፊልም መስራት ትችላለህ? አሁን እኔ በቃ የእውነት ረበሸኝ። አሁን ይሄን ፊልም እሺ ምንድን ነው የምለው? የእውነት በጣም የሚያሳዝን ፊልም ነው። ስክሪፕቱ ሁሉ ነገሩ፣ በተለይ ሲኒማቶግራፊው ደግሞ የሚያስጨበጭብ ፊልም። በቃ እዚህ ፊልም 9.6 ከ10 ሰጥቼዋለሁ። ፋሚሊስ ኮፊል ተጠያቂያለሁ እንዴ ፍቅር አንቺንሽ እንዴ ሰላም ነው? አመልጣለሁ ብለህ ቆየህ እኮ። ምን ያክሽ ከክለቆብኝ እንዳለ ሻወር ቤት ስጋው ንቅሳቱን አላጠፋ። ምን ማለት ነው ንቅሳት ጠፋ ማለት? ምንም ትጫለሽ በካሜራ ያዩሽ ማፍሽ እንደዚህ ብለሽ አውሪ። ጨለማ አትፈልከቱ ሌላ ለማምለጥ ስቃይ ተይ እንጂ። ደህና ነሽ አይደል? አርግዣለሁ ደግሞ እኮ። ምን አርግዣለሁ? አዋሱ ግሬ ኩፋሮ በሁለት ጥፍ ማታውን እመጣለሁ። ሄሊኮፕተሩን አዘጋጀው ደግሞ ማታውን መጥቼ ሳሎን ብቅስ ድንገት እንዳደነብሩ ቦርቦሬ ሲመጣሽ ለልጆቹ ማን ነገራችሁ? የተመኘነው ናርባት ፓናማ ሄደን ለሴት ላይ ተወጀን። እሺ አይዞህ እንደዚህ ሆነን አንቀጥ አንቺ ጠጥሽ ነው ደሴቱ ላይ ለሊቱን ቦርቦሬ ከችላለሁ ልጆቻችን ማሳደግ ኡፋር አፍጥ ነው ውጣለት። ከማን ያረገዘችው ነው ዋናው ነገር ግን ከአንተ ነው ያረገዘችው ወይስ መውደድ ነው የማነብብሽ? ሁለቱም ፍቅረኞቻቸው ስላሉ በቃ ለፍቅረኞቻቸው ሩት እያደረጉ ነው። የኔ ጀግና ይሄን ነበር የፈራሁት። ማለቴ አረጋግቶናል። አታብራሪው እንዴ ምኑን የገባችሁ? በቃ ወሬ ቀይሩ ብትለውስ ምንድነው? መኩ ቀጠሯችንን አረሳከውማ። የምን ቀጠሮ? ቀጠሯችንን ለብቻቸው ሰዓት ያ ቀጠሯችን በቃ እንይዛለን። አሁን ሰዓቱ ሄዷል። የነው ትታችሁ የምትሄዱት? እንመጣለን። የሆነ ቦታ መሄድ ስላለብን ነው። እኛ ምን ሄድ አይደለም። እኔ የምልህ ቢኒ ሌላ ጊዜ እነግርሻለሁ ያልከኝን ዛሬ አትነግረኝም? ሌላ ጊዜ እነግርሻለሁ። ሌላ የሚባል ጊዜ የለንም እኮ። አንተ ልጅ ግን ፈሪ ነገር ነህ አይደል? ማን ነው ፈሪ? አንተ ነህ። አንቺ ቆይ እዚህ ጋር ቢያዩንስ? ኧረ አይሆንም እባክህ። ምን እየተባባሉ ግን ይመስላል? አንቺ ልጅ ረፊ። ኧረ እባክህ ምን ልታመጣ? ታይ ብዬሻለሁ። ደግሞ ተነሳብህ። እሱ ደግሞ ምን ማለት? ኧረ ጄ ተጋደሉልሽ ወይ እድላችን። እኔ የምላችሁ ልትሄዱ አልነበረም እንዴ? በቃ ተው ነዋ። እዚህ ሰው ከሚጎደል ተው። አይ ምንም። የቱ ጋር ነው የተጋደሉት? ቆይ ማውራት መጋደሉ ነው እንዴ? ለምደው እረፍት ማሰጧቸው ግን እኔ ሲጀምር እቺ አሁን የኔ ጀግና ምን ያለችው ልጅ መቼ በስነ ስርዓት ፍቅረኛ እንደምትይዝ ነው ማለት። ሁሉ ጊዜ እንደዚህ ባጣ ቆይኝ የሆነች ሴትዮ በቃ ቶሎ ውጪ። ኔቪን እና እህቷ አንቺ እዚሽ ስለ ደግሞ ጀመረሽ አዲሱ ክራሽን የምትብኝ አይደለም? ኧረ አይደለም ደስ ይላል። በስራት ነው የሚደው አልኩኝ ፍዝዝ ገና አንቺን ሳይ ለኔ አዲስ ነው። ጀለስ ሌላ ፍቅረኛ አለው። ምን ታረጋለሽ? አንቺ አየሽ ነገር ግን በረከት የለው። ተቀፈሽ ወደኛ ነች። ቆይ ላውራት አይደል በኒ ኒኩይ ሰላም። እሷማ እናቱ ነው የምትሆነው። ፍቅረኛው መቼም አትሆንም። ደግሞ ሳትነግሪኝ። ኧረ ያጎቴ ልጅ ነው። ኔቪን እድል አላት። ልጁ ደግሞ ፌሰ ነው ማለት ነው። ይሄ ሰንሴሽን ማስታወቂያ ላይ ያለውን ሰውዬ ነው የሚመስለው። ታውቃለህ?
አይደለም ዝኩልክልሻል። በቃ ቻው ቻው። እሺ እንጂ ቀባጣሪ አጎታለሽ ማክሽ ነው ቀጥታ እና ስለክልኛለች። ልጅቷ ግን ደስ ስትል የትክክለኛ የእህት ካራክተር ነው ያላት። ታውቃለህ ነገሩ እውነተኛ መንታ እህቷ እኮ ናት። እኔ ራሴ ምን ዲሉዥናል ሰው ነኝ። ዛሬ ደግሞ ታክሲ የለም በእናትህ ነዳጅ ነው እኮ አለ እኮ ለምን ታክሲዎች የት ሄዱ ደግሞ? በእናትህ ሴት ራሱ የለም እንዲህ እንዳናወራቸው እንዳይደብረን ሴቶቻችንን ወሰዷቸው እንዳለ መኪና እየገዙ ወሰዷቸው። አዎ እንዳለ ሊሰርቅህ ነው የሚመስለው። ይብላኝ ለእናንተ እንጂ እኔስ በመልኬ አንደኛዋ ቆንጆ ትገዛልኛለች መኪና። አባቴ ችግር አለ እንዴ? ዝም ብለህ ኪስኪሴን እያየኸኝ ነው። ምንድነው ኪስኪሴን ያየኛል? ዝም ብሎ ሌባ ነው መሰለኝ። አረባ ያመጣኝ አይደለም። በእናትህ ዝም በል እንዲህ እያላችሁ ነው። እኔ ምን በእናትህ ቀን ሙሉ ስለተለፈለፍኩ ደከመኝ። ዋስጠይስ በእናትህ በሽታ አለብኝ አባቴ። የሚተላለፍ ስናፕ ድራገን የተባለ በሽታ አለብኝ። ይቅርብህ። ስናፕ ድራገን ደስ ይላል። መልክ አፈር ሊበላው ነው። ገባ ኪስህ ውስጥ ምን ሆነ ነው? ምን ሆነ ነው? አንተ ይብድ ነው እንዴ? የለኝም እናቴ ትሙት የለኝም። ያሳስቃል። ይወዶን የለኝም። አውጥቶ አሳየው እስኪ ገባ። አጠብቀውም ከገባ በኋላ እጁን ይዘህ በቴስታ አቤት ሰላም ነው እናቴ። የሚበላ ነገር ነው ወይ? በኔ ወንድም እንዴ አለ ጠብቀኝ። ይጅና እናት በላ አሁን መነሳቴ ነው። እናስምኝ ማናቴ ጫማ ምን ይኖርሻል? ጫማ ራስ የለኝም በእናትሽ። ሆነ መጣ ምርጥ ጫማ አለኝ ላንተ የሚሆን ይላል። ቀሚስ አለኝ ቆይ እና ሳያለውን እኮ ነው የሚሰጥህ ወንድሜ። ምን ፈለክ ከዚህ በላይ? ሄሎ ማዬ የት ነሽ? ቤት ነኝ። ደርሻለሁ። በሩን ክፈችልኝ። ብቻህን ነህ? ኧረ አይደለም ከሚስቴ ጋር ነኝ። አልሰማልከኝ አይደል? እቺ ልጅ እዚህ ቤት አታምጣብኝ ብለህ። እማዬ ምን እያልሽ ነው? አሁን ቶሎ በሩን ክፈችልኝ። ምን ነው ቤት አይደሉም እንዴ? ኧረ አለች። ምንም ሳልሰራ እንዴት ይዛ ትመጣለች ብላ ተናዳ ነው። ውይ የኔ እናት እንደዛ ብትሆን ጥሩ ነበር። እማዬ እንዴት ነህልኝ? ናፍቀኸኝ ነበር። ነይ የኔ ልጅ ና ግባ። ባዶ ቤት ስለመጣን ተናዳ እኮ ነው። ምን አሁን እርጉዝ ናት? ምኗን ይደበረሽ? አዎ ማዘር እንበላለን። እንደውም እኮ እየሸተተኝ ልጠይቆት ነበር። የኔ ልጅ የሰራው ትንሽ ነው፣ ለማን ይበቃል ብለሽ ነው? እንዳልገዛ ደግሞ ሩቅ ነው። አንደኛሽን ቤት ስትሄጂ እዛው ሰርተሽ ቢ። እማዬ እኔ ይዤላት እመጣለሁ። ስሪላት። ባትበላስ ምን ትሆናለች? እኔ ምልሽ የመጀመሪያ ልጅሽን ስትወልጂ የባልሽ እናት ምግብ እየሰራች ታበላሽ ነበር? አዎ እሳቸውማ በጣም ነበር የሚወዱኝ። ጥሩ አማቼ ነበር። ምን ማለት ነው አንቺ? ምን እኔን ጥሩ አማች አይደለሽም እያልሽኝ ነው እንዴ? እና ከዚህ በላይ ምን ታረጋለሽ? ለማለት ፈልጌ አይደል? እማዬ እኔና አንቺ አንዴ ብቻችን ውስጥ እናውራ። ጭራሽ እዚህ አስቀምጣ ትሰድበኛለች። ጣጣ። እማዬ ቆይ ለምንድን ነው ልጅቷን የማታያት? አለቅ ያለችኝ እሷ። እኔ መች ደርሼባት አውቃለሁ? እኔ እሷን ይዣት የምመጣው እኮ በጣም ስለምትወድሽና ማየት ስለምትፈልግ ነው። ትሰማኛለህ? አንተ ስናፍቅህ አንተና እሷ ግን ልትናፍቀኝ አትችልም። እሷ ዲቃላዋንና እዛ አማቿን ሄዳትና በቃ ያገባት እኔ ነኝ። ይዣት የምመጣው ደግሞ ለአንቺ አያትነት ወጉን ለማሳየት ነው። አይ ካልሽ ደግሞ እኔም እሷም ሁለተኛ እዚህ ቤት እግራችን አይረግጥም። ጎሽ ለዚች ልቃሚ ብለህ እኔ ላይ መጮህ ጀመርክ? አፍ አለኝ ተብሎ ልብ ያሰበው ሁሉ አይነገር። በጣም ትክክለኛ ነገር። እናት አባቱን ይተዋል ከሚስቱም ይጣበቃል ነው የሚለው መጽሐፍ። እሷ ተነስታ ወጣች። ችግር የለውም። ባረደሰለው የማይኖት የሁሉም ሰው ወንድ ልጅ ሲጀምር ካገባ በኋላ እኮ አክቹሊ ወንድ ልጅ ብቻ አይደለም እኮ የሆነ ሰው ትዳር ከያዘ በቃ ሰውየውን ከሚስቱ ነጥለህ ራሱ ማውራት አትችልም። መነጠሉ ሁሉ አትችልም። በቃ እናትየዋ ሚስቱን ሳትወድ እሱም ብቻ ነጥላ መውደድ አትችልም። ለምን? አንድ አካል ናቸው እነዚህ ሰዎች። ሚስቱን ጠላች ማለት እሱ እንደጠላች ነው የሚቆጠረው። ስለዚህ እሷን ማየት አልፈልግም ካለ እሱንም ጨመራ ማየት እንዳልፈለገች ነው የሚቆጠረው። እሱ መምጣት የለበትም። ትክክለኛ ኮንክሉዥን ነው። እንደዚህ የምታረግ እናት አለች ነው ወይ ጥያቄው? እስቲ ኮሜንት ላይ ጻፉልኝ። ስማ ቤኒ፣ ይሄ ቪዲዮ ስንት ላይ ካገኘ ከቤት ወጣልኛለሁ ማለት ታባረኝ? 250 ዳይ ሻንጣን አዘጋጅ። ተማምነዋል፣ በእኛ ተማምነዋል። ይሄ ቪዲዮ ላይክ በፊልተር ብቻ ነበረ ቆንጆ ይመስልሽ፣ በአካል ግን በጣም ቆንጆ ነሽ። የምርህ? በፊልተር ብቻ ነው ደስ ይላል። እሺ አንዴ ቶይሌት ደርሼ ልምጣ።
ቼል አልጠበሰም። ሂሳባችን ስንት መጣ? እስከ ቴካዌ 2500 ቀላል ነው እንደውም ዘንድሮ 2500። ሄሎ ጓደኛዬ በደህና ሰዓት ነው የደወልኩ። ባለፈው አብራችሁ ትሰራላችሁ ቲክቶክ ብለህ ያስተዋወከኝ ነይ ዛሬ ብዬ ብጋብዛት 2000 ምናምን ብር ልታስከፍለኝ። አረ የሆነ ነገር ፍጠር ጓደኛዬ። አይሽ እሺ ቆየሁት እንዴ? ኧረ አልቆየሽም። ምን አንቺን መጠበቅ ስራዬ አይደል እንዴ? ብዙ ቴክስት እየገባልሽ ነው። ምን ቴክስት ነው? እወድሻለሁ የኔ ሁሉ ነገር። እንዴ ምንድነው ይሄ? ድሮውንም ከኔ ጓደኛ ጋር ጠረጥረሽ ነበር። ወንድም ጥላ እንዲህ ነው እንጂ በሲስተም አረ ትችላላችሁ እናንተ። 2500 ብር ልትጋጥ ወኪ በቃት ነበር እኮ የሆነት። ምሩ ወይ የሆነ ነገር ልንገርሽ። እሺ ቺት አድርጌብሻለሁ። አውቃለሁ። ምን አውቃለሁ? አይገርምህም? አዎ አውቅ ነበር። እንዴት ማለቴ? መቼ? ያደረክ ቀን ማታ። ታዲያ ለምን ዝም አልሽኝ? ስህተት ከነበረ ብዬ አንዴ ብቻ እንዳልሆንም አውቃለሁ። እና አሁንም እያወቅሽ ነው ዝም ያልሽው? በምታደርገው ነገር ደስተኛ መሆንን ስላየው ዝም አልኩ። ቆይ አትወጂኝም እንዴ? ከምታስበው በላይ ወዳለሁ። ታዲያ ለምን አልተናደድሽ? መናደድ ምናልባት ከወደድከኝ እድል ልስጥ ብዬ ነው የቻልኩት። እወድሻለሁ። አውቃለሁ። ለዛ አይደለ ሌላ ሴት ጋር ሄድከው? ምሩ እባክሽ በዝምታ አትቅጪኝ። እሺ ይቅርታ ካሳዘንኩ። በቃ ፍታኝ ናላት ወንድም በቃ ፍታኝ አታንገላታኝ። ያንቺ ደግሞ ደስ ሲል ባይነግራት እኮ ጸጥ ልትል ነበር እኮ። ኧረ ተአምር ነው። አሁን እኮ ለአንተ ኮንፈርት በጣም ኮንፈርት ዞን ላይ እኮ ነው ያለህ ወንድሜ። ህሊና ከሌለ ሁለቱም ያንተነን ነው እያሉ ያሉት። አበሻ አሜሪካ ተመልሰን ገብተናል። አሜሪካ ማለት ነው። ይሄንን ሰውዬ ነበር ይዤ ለመሄድ ተመልሰን ወደ ኢትዮጵያ ኬኬ አሜሪካ ይዤ ገብቻለሁ ማለት ነው። A few moments later ወይኔ ጉድ! ሴዶ እኮ ኪሎ ብቻ ማያቅ ነበር የሚመስለኝ። አንተ ሀገርም ጠፋበት ሰውዬው። አየው ኢትዮጵያ ቁጭ ብሎ አሜሪካ ይላል። የቀጠናው ስጋት ዛሬ ደግሞ እንጦጦ ናቸው እያነጀቡ። አንበሳው እዚህ ወጋጊዋ ታዲያ ቀዩንም ነጩንም ነው የምልሽ አንቺ አንበሳው። ሰፊ ነው እኮ መንገዱ፣ ለምን ትጋፋላችሁ? እሺ ለማንኛውም ለዛሬ አስኩላችሁ ቪዲዮዎች እነዚህን ይመስሉ ነበር። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁን እንዳረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። በቀጣይ ቪዲዮ እስክንገናኝ ድረስ ዋላ ፒስ አውት።